እንኳን ወደ የአቡነ ሊቃኖስ የዓመታዊ ክብረ በዓል ቀን በሰላም አደረሳችሁ። አቡነ ሊቃኖስ ለእኛ እንደ ጥበብ መንፈሳዊ ከኃይል የተሟላ ነው። አእምሮን ያበራል፣ ትምህርትን ይገልጣል፣ ንግድን ያበረታል። ብዙ እናቶች በእርሱ ስም ስለ ኢየሱስ ክርስቶስ የጸለዩ ልጅ ለመውለድ ተስፋ እንዲያገኙ እንዲወልዱ አድርገዋል። እርሱ እንዲሁም ዓይንን ይፈውሳል። የስኬት አባት ነው። በብርታት ሕይወታችን የሚመራ መንፈሳዊ አባት ነው። አቡነ ሊቃኖስ ከ9 ቅዱሳን መካከል አንዱ ነበሩ። እነዚህ ቅዱሳን በአክሱም ወደፊት ክርስትና ሲያጠናክሩ እና የወንጌልን ቃል ሲያስፋፉ ትልቅ ሚና አገኙ። ይህ ገዳም የ6ኛው ክፍለ ዘመን የሚመስል ጥንታዊ ታሪክ ገጽታ አለው። እዚህ ገዳም የሚኖሩ የእምነት አባቶች ጥሩ ተሞክሮ ያሳያል። እንግዲህ እንደ ክርስትና ተዋህዶ ተከታይ በቅድስና በፍቅር እንስበካቸው። የአቡነ ሊቃኖስ ማስታወሻ እና ቸርነት የሚያነጋግሩት ሥራዎች እንከታተላለን። ለዚህ በዓል ላይ ምስጋናና ጥሪ እንዳቀረባችሁ እንገናኝ። እንኳን ለኅዳር 28 ቀን በሰላም አደረሳችሁ። እግዚአብሔር ለእርሱ ሥራ ኃይልና እገዛ ይስጠን። አሜን፣ አሜን፣ አሜን።